ሲፈርድብኝ ደርሶ ሲያዝብኝ እኔ እንደምወድሽ አውቃለሁ ታውቂያለሽ አንቺዬን ታውቂያለሽ ምንድነው ምን አይተሽ ነው ነገር ምን ታደርጊዋለሽ ሆድዬ ብሩኬ የድሮ ፍቅረኛሽ ነው ምንሽ ወንድምሽ ነው የጠፋው የኔ ብሩክ ምንድነው እሺ ሰላም ነው ጋሽ ምንድነው ጋሽ ምንድነው እያልኩኝ እኔ እኮ ተደናግጬ እኮ ነው እንዴት ነህ ሰላም ነው አለን እንዴት ነው ሰላም ነው ምን እያደረክ ነው ሰው ግቢ ዋይፋይ እየተጠቀምኩ ነው የማን ዋይፋይ ነው የምትጠቀመው እኔ እንጃ ሚጣም እስኪ አምጣው ስልኩን እስኪ አይ እኔ ሰው ነው ምንድነው እያልኩ ያለ መረጃ ስለፈለኩ ነው እዛ ላይ ደግሞ ስጋት አለኝ አምጣው ስልኩን አምጣው እስኪ ሰላም ምርጥ ያስነናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ አማን ሁሉ ፒስ ነው በጣም ድራኔ ሁላችሁ በያላችሁበት መልካም ነገር ይተማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮ ደግሞ ሰውን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ እሺ ሚስትየው ቀድማ ነቃች ስማ መታነቃ ሚስት ታድሎ ባልየው ማን ነው ካሜራውን ያዘጋጀው ነው ዋናው ነገር አዘጋጅተሹ ተመለሰሽ ተኝተሽ ነው አይ እንዲህ ብዬ ይኸውላችሁ ስሜታችሁን እንትን አልለው የሚያረዳ ልጆች አይ ያግዛል ባልየው ያግዛል አልጋ ያነጥፋል እሷ ዳቦ ታቦካለች ጎበዞች ደግሞ እንዳልፈርድ እርዳኝ አረ በለ ሁለቱም አንድ ላይ ነው የሚሰሩት አቴ የሚያረዳ ልጅ ደስ ሲሉ እቃ ታጠበ አንድ ላይ ውጪ የሚሰራ ስራ የለም ነው የምትሉኝ ያረዳ ልጆች ወይስ እሑድ ነው ቀኑ ከሁለት አንዳችሁ ውጪ መስራት ስላለባችሁ ብዬ ነው እኔ እንግዲህ እንዴት ሰርቫይቭ ይደረጋል ታዲያ ሁለቱም ቤት ከዋሉ ብዬ ነው ለዛሬ መድረሴ አይደለም በስርክ አንተ ባለሙያ ባልነህ እውነት እኔ እኮ ምንም እንደዚህ አይነት ነገር እኮ አልችልም እኮ በፈረርኩበት ፍርድ እንዳይ ቅድም ጸጉርሽን ተሰርተሹ ነበር ወይ በምን ደቂቃ ተሰራሹ ሊወጣ ነው ማለት ነው ያረዳ ልጅ አረ ሁለቱም ናቸው የሚወጡት ደስ ሲል ሁለቱም ሰርተው ሁለቱም ይወጣሉ የት ነው እየሄዳችሁ ያላችሁት እሺ ደግሞ የት ነው የምትኖሩት ራሱ አሁን ይሄ ድልድይ የት ነው የምታውቁት ሰዎች ካላችሁ ኮሜንት ላይ ጻፉልኝ ፕሊዝ ጣልተን ለመተኛ ስንሞክር ለምን ትጣላላችሁ የጨነቀው እሱ ራሱ የማይሆነው የለም በቃ ይቅርታ በላት ያረደ ልጅ ካንተ ይቅርታ በላት እንዴ እሷ ራሷ እየጠበቀች ነው በቃ አይለኝም እንዴ ይቅርታ እያለች እኮ ነው አንቺ የምርሽን ነው እንዴ ጎበዞች እንዲህ ነው ደስ ሲል እኔ ራሴ ወደፊት እንደዚህ አይነት ትዳር እንዲኖረኝ ነው ፈልግ ስታጣልቼ ራስ ስታረቅ እንዲሆን ነው የምፈልገው ነው ማለት ወንድሙ የባልዮ ሹራብ ተለብሶ አቃተኝ ይሞትልን አሁን እየጨፈርሽ አልነበር እንዴ ምን ያሳክስ ነው አመመሽ አይደል ወይ ሆስፒታል እንሂድ እንዴ አይ እንዲሁ ዝም ብሎ ሾርባ ነገር እያማረኝ ሾርባ ታዲያ ሰራተኛው ለምን እኔ አማረኝ አንተ የምትሰራ እርግዝናው ነው እንጂ እኮ ጥቻ አይደለም ቆይ ምን ማለት ነው አሁን እኮ ሾርባ ታዲያ ምን ችግር አለ ሂድና እንግዲህ ስራ እንግዲህ እንድትለፋ ስለምትፈልግ እኮ ነው ያረዳ ልጅ እኔ እኮ ለምንድን ነው ግን የከተማ ሴቶች በጣም ነው የሚያምራቸው ያልተከተፈ ሽንኩርት
ጉድ ዘንድሮ በላንተ ብለው ትሏለች። አሁን ቅመሰው በለራት ይሄ ነው ልትለው ነው። ይጣፍጣል እኮ እራተ ነው። ኧረ ደስ ሲል ሊፕሲንግ ከድራማ ጋር አንድ ላይ ሲሆን እንዴት ደስ ይላል ነው የምልህ። በል እንግዲህ እኔ የሰራውን ሾርባ ብላ። ምንድን ነው ያዘዘበት በእናታችሁ እውነት? ቆይ እሰራልሻለሁ፣ እኔ እዚህ እሰራለሁ፣ አንቺ ቁጭ ብለሽ ስልክሽን ትጎረጉሪያለሽ። ለምን አርግዛ ነው ወይስ ምንድን ነው? በምክንያት ሄሎ፣ ወይማ እየመጣሽ ነው? ኧረ ቤት ነን አለን፣ ቤት ነን። አማቼ ልትመጣ ነው ልትልኩ። እሺ አሁን ትነሳለች በቃ። አሁን ልብሷን ቀይራ ወደ ስራ። አንተ ቁጭ በል እንዴ እናትህ እየመጣች ስንከባከብህማ ማየት አለባት። ሄሎ ቀረሽ እንዴ? ቀራችሁ እንዴ? ምን ነው ይበቃሽ። ልብሷን ልታወልቅ። ኧረ ድራማቲክ ቼንጅ። እንዲህ ሚስትህ በፍርሃት ነው ማለት ነው በቃ ያለችው እዚህ ጋር። እናትህ መጣችም አልመጣችም ሪጋርድለስ ልትንከባከብህ ይገባል። አታስቡም እንደዛ? ያራዳ ልጆች እስከ መቼ አማች ተፈርቶ? ቤቢ አንቺን አይደለም እባክሽ የኔን ልጅ ነው። ወይኔ መጨለል። በቃ አሁን የልጅ ስም ነው ቤቢ። እናሳ አሁንማ ልጄ ነው። በአንድ ልጅ እንደዚህ ያለሽ 2-3ማ ስትወልዱ በቃ ሽምጥጥ ከነ ኤግዚስተንስሽ ነው የሚፎረግትሽ ነው የምልሽ። ሚስቴ 3 ወር ገጠር ቆይታ ስትመጣ ጉልበት ነው የሚሳመው። ኧረ ደስ ሲል አየዛ የባል ክብር አስተምሯት ነው። ኧረ ሶፋ ላይ አትቀመጥም። እኔ አመጣለሁ። የእጇ እግሩን ሳታጥቢው ስታወራ ምናምን እኔ ብንሰማ ደግሞ አንቱ ምናምን ነው የምትልህ በእርግጠኝነት። እርስዎ ለምን እራት አይበሉም? ምን የገጠር ሰዎች እኮ እውነት ፍቅራቸው የሚገላለጹት የክብር አገላለጽ ራሱ እንዴት እንደሚያስደስት ነው የምልህ። ህልምሽ ምንድን ነው? ኧረ ቦርጭ አንተ ቆይ ቦርጭሽን ሰብስበህ አትሉም? የታለ እስቲ እንደ በጎን ልጅ በጎን ምን አለ? የለም የምን ቦርጭ? እስቲ ለጋይ የምን ቦርጭ? ስቲል ቦርጭ የለም። ህልምሽ ምንድን ነው? ህልም አልወድም እኔ ያቃዠኛል። ግብሽ ምንድን ነው? ግብም የለኝ። አሁን ፀጉር ቤት ከፍታለሁ ቁጥር 2 እሱ ግብሽ። ሌላ አንድ ልጅ መድገም ማፈልይ? አይ እኑ ላይ ችታላረግ አሁን አይደለም። እሺ ይከፋዋል። ሌላ ልጅ መውለድ ቺት ማድረግ ነው። ዳልን ታውቃል። ማም ዳድን ተጠንቀቂያለሁ። ለምንድን ልጅ እንዳይመጣ ነው። ተጠንቀቂው፣ ርቀትሽን ጠብቀሽ። ያው ቦርጭ ነው ትቅረጠኝ። ነይ ቦርጭ የለሽ ማለት ኧረ ደስ ሲል ቂጤን ያቃጥለኛል። ፀሐይ ላይ ፓርክ እያደረክ ነው። የተላጥቅ ማርያም ችግር የለውም። ቺታ እኔ ልንገርሽ፣ ልጅሽ ላይ ቺታ አድርጊበት። እንደውም እህትም ወንድምም ያስፈልገዋል ይሄ ልጅ። አባትና ልጅ በሽኮኮ ይሄ ልጅ ግን እናቱን ነው አባቱን ነው የሚመስለው? በእናታችሁ ኮሜንት ላይ ጻፉልኝ። እናቱን ታቋታላችሁ? እናቱን ነው አባቱን ነው የሚመስለው ልጅ? እስቲ ኮሜንት ላይ ጻፉልኝ። ሲያምሩ እውነት። ደግሞ ቀይ ነው ቀይ። ሁለቱም ደግሞ እንደዚህ አይቀሉም። አንዳቸው በህፃንነታቸው ቀይ ነበሩ። ማን ነው እንደዚህ ፀሐዩን ያጠቆራቸው? አባትየውን ነው ወይስ እናትየውን ነው የሚመስለው ይሄ ልጅ? ኮሜንት ላይ ያረደ ልጅ ከስራ ሲመጣ እናስደንግጠው።
ማን ነው ባልሽን? ረጃስ ለሙድ ነው የደነገጠልሽ እንጂ ጭራሽ ነው ያላስደነገጥሽው። እንደዚህ ረጅም ሴትና አጭር ሴት በጣም ማች እንደሚያደርጉ ግን ታውቃላችሁ አይደለ? ኧረ እዚህ ቤት ራት ወይኔ እዚህ ቤት ራት ወይኔ እዚህ ቤት ነበር መኖር። ኧረ እንደ ልጅ አድርጋችሁ ተቀበሉኝ። ክትፎ አለ፣ ቁርጥ አለ። ምን እሱ ሲንግል ነው እናቱ ወይ ጠጅ ነው? ረበል ባልየው በስነ ስርዓት ነው አስቤዛ የሚያሟለው ነው የምልህ። እኔ አሁን ታውቃላችሁ በዚህ ስጋ ፍቅሬ ገንዘብ ቢኖረኝ አስቢው ወንድሙ፣ በቃ ሚስቴ ስጋ ባትወድ ራሱ በየቀኑ እንደዚህ ነው በግድ የምንበላው ነው የምልህ። በቃ ጠዋት ወደ ስራ ሲሄድ ጥምጥም አየህ፣ የሌሊት ፐርፎርማንስ አሪፍ ነበር። ማነው ያረዳ ልጅ የሌሊት ፐርፎርማንስሽ ምርጥ ነበር ወንድሙ። አይቷ እንዴት እየቦረቀች እንደሆነ ደስተኛ ናት ነው የምልህ። በቃ ሚስትህ አትውጣ። እኔ አሁን እንደዚህ እግሬን ከያዘችኝ የምን ስራ አይቀርም እንዴ? አቅፌያት ውላለሁ። ብቻዋን ዘግቶባት ሄደ። ሰው ተፋቅሮ ፕሮብሌሙ ይሄ ብቻ ሲሆን በቃ እንዴት ደስ እንደሚል በቃ እናቱን ነው የሚፈልገው ነው። በቃ ልጁ እኮ ለቀቅ አርጋት፣ የኔ ብቻ ናት። ተጋፉባት። ይኸው በቃ የኔ ብቻ ናት። አልሄድም። ደስ ነው የሚላት እኮ በውስጣ። አትላቀቁም እንዴ? ልጁ አቃቶ በቃ እንሂድ እዛ ጋር ታዩና እያላት እኮ ነው በእጁ እንዲህ እያለ። እኔ እንደውም ይሄ ልጅ ከእናቱ በላይ አባቱን ሲወድ ነበረ የማውቀው። አየህ እንደኔ ነው ማለት ነው። እኔ ራሴ በጣም ነው በቃ ከእናቴ ጋር እንዲህ አታችመንቴ። ባሌ ሲያናድደኝ አስማፖ ዱክክ ነው ያለኝ ዛሬ። እሺ ያንተ ደብሮ መክሰስ ነገር በቃ ዘዝ እኔ ነኝ የምጋብዝ በእኔ ነው ያስ ድያሽ ነው ከምሬ ነው እንዴ? በቃ ዘዝ መክሰስ ነገር የሆነ ጣፋጭ ነገር ምናምን መጥቷል። አሪፍ ነው። ጸዴ ጣፋጭ ነው ያዘዝኩት። ከባዶ ዋሊት ጋር ደግሞ እንዴት ይጣፍጣል መሰለህ። በገንዛ ገንዘብህ ነው እና ምን ልጋብዝ ነበር? አንድ ነገር እሺ ቀምሳለሁ ብለሽ እንዳትፈጭ። እኔ መቅመስ አልፈለኩም። ቅድም ያናደድከኝ ነው። አሁን ረካች። በቃ ጀምር። የባል ማለት የሚስት ነው እኮ። የእሱ ገንዘብ ቢጠፋ አንቺንም ነው ዞሮ የሚጎዳሽ እኮ። ነገ ጧት የቡና መግዣ ስትዩ በቃ ዛሬ በሀሳብ እንጠጣለን፣ የትናንቱ ብር ነበር መግዣው ነው የሚልሽ። የዛሬው ይለያል። ምሳ አልተሰራም። ከበር ዘግቶ እስኪመጣ ድረስ ነው ይሄ ሁሉ ነገር የምታረጊው። ኧረ ተአምረኛ ነሽ! ኧረ ተአምረኛ ነሽ! ባልየው እንዴት ነው ስሎነት? ልጅቷ እኮ ይኸውልህ ሶስት አይነት ምግብ ጀመረች እኮ። ያፈጣጠን ሙያ ጥግ ድረስ በቃ ሲጀምር ይሄ ኮንፊደንሷ ይሄ ስለነበረ ነው እስካሁን ራሱ ሳሰራ የቆየችው። ለአንተ ፍሬሹን እዚሁ ዲስፕሌይ ልታረግ። ኧረ ስንግማለው ሚስትህ ማለት ነው። እላፊ ፈጣናት ስልህ እላፊ ነው የምትፈጥ ነው። በቃ ተዘጋጅቶ ሁሉ ተማም። በቃ እንደዚህ አይነት ሚስት ይስጥ አሜን እያልክ ኮሜንት ላይ ጻፍ። ምን ትፈልጋለህ? በቃ እንዲህ ገና በር ላይ ስታይ ማን ነው ዝም ብላ 4 አይነት ወጥ እዛው ላይ ለምን አልጋው ላይ ላስተኛሽው? ከኛ ጋር ነው ዛሬ የሚተኛው? ኧረ ቤት ምንድን ነው እንዴ? ለባልየውስ ቦታ እንዴ? ብቻውን ይተኛ እንዴ? ለእኛም ታይም ስጪና በላት ማለት ትልቅ ልጅ እንዴ? እንዴ ኧረ እንዳልሻል እንደዚህ እንዳልሽ ዛሬ እሱን ስታገኝ ከዳሽኛ ነኝ ነው እንዳላልሽ እንደተወለደ ነው ከዶክ እንዳትመጭ
እንዳትመጪ እሺ። ይቆጭሻል። እዛ ተባረርክ። ልትወድቅ እኮ ነው ደግሞ እንዲህ ሁሉ ቦታ ለኔ ነበር የተዋቸው። በሉ በቃ ሴት ውለዱ። አንተ ደግሞ ሴት ልጅህን እቅፍ አድርገህ ትተኛለህ። አሁን እኮ 4 አለመሆናችሁ እኮ ነው። አንዳንድ ትይዙ ነበር። ገባ አዲስ ሙሽራ እንዴ? ምን ነው ሲገባችበት እኮ ምን ልታረጊ ነው? ጥርስ ብሩሽ እኮ ፈልጌ ጥርሴን ለቦረሽ በርግዳው እንዴት ሊሆን ነው ታዲያ? ምን አይነት ፍቅር ወዳለው እማዬ፣ በኋላ እኮ ፍቅሩ ይደርሳል። ውጪ ላምጥበት። እኔስ ጀምር። ወይኔ ጉዴ! ይሄ እኮ ምንም የቅርበትም አይደለም የምንም። እንኳን አዲስ ሙሽራ ከተጋባን ከ50 ዓመት በኋላ ራሱ በፍጹም ነው ማለት አፎርድ አላደረገ። እኔ ይዤው እቀመጣለሁ። መቼ እሷ እያየችኝ እንዴት ላምጥ? እኔ እስከ 2 ዓመቴ ድረስ ራሱ ዳይፐር አድርጌ እናቴ ታምጥ ምናምን እያየችኝ እንደነበረ ማስበው አሁን ድረስ ይሸቅቀኛል። በቃ በጌታ ስም ለምን ምንድነው? ሚስቴን ምን እንዳስደነገጣት ላሳያችሁ። አገር ሰላም ብዬ በጠዋት ነጠር እያልኩኝ መውጣት፣ ሲያንቀለቅለኝ ጸጉር ቤት ሄጄ መላጣ መቆረጥ፣ ከዛ እናቴን አግኝቻት እስኪ ያምርብኛል አስተያየት እስኪ ንገሪኝ ስላት ምን እንዳለችኝ ስሞት። በቃ በጣም ታስጠላል። ለማያምርም ነው ይሄ። በፊትም ትደብር ነበር፣ አሁንም ታስጠላለች። እኔ እኮ የልጅ አባት ልሆን እግዚአብሔር ይመስገን። የልጅ አባትን ብትወድ ልጅ በአንድ አይነት ስታይል ነው ሊያውቅ የሚገባው። የኔ እናት ደግሞ ምልጥ ስደረግ ነው የምትወደው። ለምን እንደሆነ አላውቅም። ሀስቤ መለዋወጥ ትርጉም የለውም። አሁን ሊያስሽ ምን ምትልነስ ብትደብራት ይችላል። ቢደብራትም ግን ምንም ማድረግ አትችል ትቻለህ። ያሳያት እስቲ ያራሳ አየለኛ። እሺ እማ በቀን ቆልፋ ነው የምትቀመጠው። ኪዩ በጌታ ስም ለምን ወይኔ ራሹ ፈለኛም እኔን ሳምሽ እንጂ አልፈለገችም። በቃ ያላት አላቅ ሻምጥጪው ጸጉሩ እስኪያድግ ሻምጥጪው በየነች ያለሽ ታድርሽ ይደብርብኝ። አንተ ባሉሌም ባል ነው። እሺ ለኛ ሳየን አንጀታችንን በላኸው። ኢንዲያኖች መሰለኝ ሙታ ፓካራንክ እስኮን እኮ ለካሜራ አላሳየውም። እስቲ አረ ምንድነው መታካብዱት? ትሽ እንደውም ክሊንከት ያምርበታል። ክሊንከት አያምርበትም? ያራዳ ልጆች ኮሜንት ላይ ጻፉልኝ። እንዲህ አያምርበትም ወይስ እንደቀድሙ ይሻላል? ጨመሰልክ ጨፊደልን። ይሄ በጣም ጸዴ ነው ያራዳ ልጅ። እኔ ይሄንን ነው ፕሪፈር ያደረኩት። እንደውም ሁሌ በየቀኑ እንዲህ ተቆረጠ። እናንተን ሐሳብ ደግሞ ኮሜንት ላይ። ይህን የመሰለ ባል አድሎኛል፣ ስንገባከበው ደስ ይለኛል። የተባረከ ባል ሎተሪ አባትዬ ስለው ለኔ የተለየ ትርጉም ይሰጠኛል። የምርም አባወራ አባት የኔ ራስ ሁሉ ነገር እንደሆነ ይሰማኛል። እሷ ወይኔ አርግዘሽ ቡና እያፈላሽ፣ ለነገሩ እሱም ስራ እየሰራ ነው የሚመስለኝ። አባትዬ ሲኖር ነው ትዳር ከሱ ጋር ባልካኒ ላይ ደስ ሲል ስዊት የሆናችሁ ሰዎች እሑድን ከሚስት ጋር ብቻ ቦታ እንክብካቤው ይለይብኛል። ከሚስት ጋር ብቻ ነው እሑድህን ማሳለፍ ያለብህ። ረጅም ዕድሜና ጤና ያድልክ። አብረን እናርጅ። የኔ ስለሆንክ እግዚአብሔር ይመስገን። እስቲ መርቋቸው እናንተም በእናታችሁ። ትሬደር ነህ ምንድን ነህ? ልጆቻችሁን ተንከባከቡ፣ የእግዚአብሔር በረከቶች ናቸውና። ይሄ ደግሞ ምክር ለሚስቶች ሲጀምር በጣም እንደምትወጂ ያስታውቅብሻል ነው የምልሽ። በቃ ልትበላህ እኮ ነው። አሁንም ትስማሃለች፣ ግን አማረኝ ምናምን ትልሃለች። አሁን ካማርካትም አንተ ነህ የምታምራት። እውነት ሚስቴ እንደመጣ ሳውቅ አሁን ጸባይን አስተካክል ያረዳ ልጅ። በቃ እንደዚህ ነው መሆን ያለብህ ወንድሙ። አደብህን ግዝት፣
ቤቱን መጥረግ፣ ሞልወል፣ ምግብ መስራት ከቻልክ ግባና ኪችኑ ስራ። ሚስትህ በቃ ለአንድ ሳምንት ፕሮብሌም በጣም ትፈልጋለች። ፕሮብሌምን አቮይድ ማድረግ አለብህ። ከሷ ጋር ደግሞ እኛ ቤት ማታ ማታ ያለ ጉድ ላሳያችሁ። እምቢ ዞር በይልኝ። ተደረገባት እሪ ትላለች አይደል? እሷም ካንተ ጋር ታክቲክና ቴክኒክ የሚባል ነገር እንካ አባቴ እዚች ጋር ጎበዝ ጣኑዬ። አሁን በደርማቶሎጂስት ቴስት የተደረገውን ቫዝሊን ብሉ ሲል እንቀባለን። እሺ አባቴ፣ ይሄ ምንድነው? እሷንም ብሎበት ቅብት መደረግ አለበት አይደል? ና እሷንም ቢብሎ አረባልየውን ሻለ በሲስተም በቃ አየህ፣ አባትየው ልጁን ይረዳዋል ማለት ነው። በቃ በአባቱ ነው የወጣው። በኃይል አይደለም ነው፣ በቃ በፍቅር ነው። ምድር በምድር እኔ ኢግኖር ልደረግልህ ወንድምዬ። እኔ እቺን ነገር ስጠላት ተበቀለ ሸይት አባቱ። እቺ ደረስ መለስ እኔ እንዲህ ይዤ ነው መገለጭሽ። እንዲህ ብታረጊ እኔ ላይ ምን ደረግልሽ? ምን አለስ ነገር አለ ነገር ይሁንና ለነገሩ ሰው ጎዳለው ነው የሚያነሳው። አምጣ ናንተ ጭንቅላት በቃ ኧረ አልተረፈም። ለአንተ ጭንቅላት ይሁንልህ ዳዩ። ኧረ መቼ ነው ተስካረ? ምንድን ነው? እሺ ሰላም ነው? ሰላም ነው ጋሽ? ምንድነው ጋሽ? ምንድነው እያልኩኝ እኔ እኮ ተደናግጬ እኮ ነው። እንዴት ነህ? ሰላም ነው ወይ? አለን። እንዴት ነው? ሰላም ነው። ምን እያደረክ ነው? ሰው ግቢ ላይ ዋይፋይ እየተጠቀምኩ ነው። የማንን ዋይፋይ ነው የምትጠቀመው? እኔ እንጃ። እስኪ አምጣው ስልኩን እስኪ። አይ እኔ ሰው ነው ምንድነው እያልኩ ያለ መረጃ ስለፈለኩ ነው። እዛ ላይ ደግሞ ስጋት አለኝ። አምጣው ስልኩን አምጣው እስኪ። ይሻላል። ኧረ አምጣው። ምን አሳስብ? እሺ የማ ትልቅ ስልክ ነው ይመጣል እኮ ይስባል እኮ ዋይፋይ ይመጣል። የኛን ዋይፋይ አይደል እንደምትጠቀመው? ማን የከፈተን? ቀይዋ ልጅ ናት ሚጣ። የኛ ልጅ እኮ ናት እሷ ሚጣ። ቀይዋ ደህና እንጫወታለን እንጂ ደህና እንጫወታለን። እንዴ ሸበላ ይሄ መኪና ይማል የኔ ነው። ያንተ ነው? ለሰጠኝ ነው። ግቢ አገባም ነበር መኪና አለው ቦታ እኮ ነበር የመኪናው አገባም ነበር። በአንድ ፊት ዋይፋይን ከሰጠች አንተ መኪናውን ሰጣኝ መውጣት ነው። ልጅህን ይዘው እንደዚህ ነው። ለዋይፋይ ብለህ አይደል ልጅቱን ፈልገህ እንደመጣ መረጃ ሆኖ ደረሰኝ። አየህ ሴኩሪቲ መሆኔ ግራ እየገባኝ ያለው የሆነ ሰው መኪና ካለው እንዴት ነው አጥር ጥግ ድረስ ሄዶ እንደኛ ዋይፋይ ምናምን የሚጠቃቀመው? እኔ ድሮ እንደዛ አደረግ ነበር። አሁን ምን በቀለ ኢንተርኔት አፎርድ ማድረግ አይችልም ብለህ አሁን ሊቀልዱ ያሰቡትን ቀልድ ስታቦካው እንዲህ ነው በቃ። አሁን አቦካውት አይደለም እንዲቀልዱ መፍቀድ ነበረብኝ። ዛሬ በጣም አድካሚ ቀን ነው። እንደምን አመሸህ ሰም። እኔም ቀን ሙሉ የልጁን ጉዳይና የቤቱን ስራ ሰራውዬ በጣም ደክሞኛል። አውቃለሁ ሁለታችንም ደክሞናል፣ ግን አሁን ረፍት እፈልጋለሁ። ምግብ አቅርቤልሃለሁ። ቢያንስ ጥራቴን ማድነቅ አትችልም? እንደ ተራ ነገር አትይው እንጂ። እራት እኮ መስራት ግዴታሽ ነው። ለምን እንደዚህ ታጋንኛለሽ? ግዴታዬ ብቻ ስለሆነ እንደማደርገው አታስብ። አድናቆት ለኔ ነዳጄ ነው። አንተ ስራህን ስትሰራ ጎበዝ እንድትባል እንደምፈልገው ሁሉ እኔም ለቤተሰብ የማደርገውን ነገር ትንሽ ምስጋና ብትሰጠኝ ደስ ይለኛል። ታርገሽዋል። አመሰግናለሁ ሊያ፣ እውነትሽን ነው። ይሄ ቤት አንቺ ባትኖሪ ኖሮ ባዶ ነበር። ስህተቱ መታወቁ ነው የሚጠቅመው። ምስጋና የሌለው ጥረት ቀስ በቀስ ይዳከማል። ፍቅርም እንደዛው ሳም። ይቅርታ በቀኑ ላይ ውስጥ ጭንቀት ውስጥ ስለነበርኩኝ የምታረጊልኝ ነገሮች እንዳለ እንደቀላል ማየት ይስተት።
ባይዘወይ ዝም ብላችሁ የሆነ ይሄ ፓርትነራችሁን አድማየር ማረጋችሁ ማለት ነው ለነሱ የሚሰጣቸውን ቡስት ልነግርህ ነው የማልችለው። እና እስቲ ፍቅረኛሞች ምናምን ባልና ሚስትም ከሆናችሁ እርስ በርስ ኮምፕሊመንት ተደራርጉ። በቃ አያልቅበትም እኮ ምን ጣጣ አለ። ሰላም ወንድም፣ ምግብ እያስሞከርን ነበርና ቀምሰህ ከወደድከው ግማሹን ትከፍላለህ፣ ካልወደድከው ግን ችግር የለውም። እስቲ ሞክረን። እያስሞከራችሁ አዲስ ቤት ከፍታችሁ ነው? አዲስ ቤት ነው። ኦኬ። በርገር ነው እርጥብ ነው ምንድን ነው ይሄ? አቤት ጥፍጥና! አቤት አቤት አበላደ ወደድከው? ደስታውን ልነግርህ ነው ማልችለው። ራፒ መጫር እንዴት ቢጥም ነው እንደዚህ ያደረገ? ዞር በለዛ አንተንም ነው መበላህ እያለው እኮ ነው። ማን ምን ያስገባችሁበት? ወደድከው? የምን ስጋ ነው? እውነት ለመናገር ጭራሽ እንደዚህ ተወዳለህ ያጠበቀው ነበር። ምንድን ነው የገባበት እንደዚህ? ያ እንግዲህ ለየት ያለ ነገር ነው። በጣም እናመሰግናለን። ወደድከው አይደል? ወደድከው? በጣም እናመሰግናለን። ይመሳችሁ ያራዳ ልጅ። በቃ ስለማንኛውም ግማሹን ፕራይስ ከፈልና ግማሹን ከወደድከው ግማሹን ትከፍላለህ ብዬ ነግሬህ ነበር። ምንድን ነው አናተና መከፍለልህ? ወደድከው በጣምና ነግሬህ ነበር። ይሄ አሳማ መኖ የሚል ነገር አበጀኝ ከፈልና አንተ አይደል? ይገዝ ነው የት ነው የሚሄደው? ሌላ አለ? የለም። አላስክም ሌላ? ሂድ ከዚህ በቃ። በአንዴ ነው የተቀየረው። ጀለስ የአሳማመን አየህ። አበሻ ከዚህ ምንድን ነው የምትማረው መሰለ? ሰው የሆነ ነገርህን ከፈለገ በቃ ያሞጋግሰዋል፣ ማጣጣልም ከፈለገ ያጣጥለዋል። በቃ ስላለህ ስለሌለህ አይደለም። በቃ እንደሱ ፍላጎት ይወሰናል ማሞገሱ ማጣጣሉ። እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺዬን ታውቂያለሽ። ምንድን ነው ምን አይተሽ ነው? ይህን ውሃ ነገር ምን ታደርጊዋለሽ? ብሩኬ የድሮ ፍቅረኛሽ ነው? ምንሽ ነው? ወንድምሽ ነው? የጠፋው የኔ ብሩክ ነው። ምን ነው የኔ ፍቅር ምን ሆነሃል? ምን ሆንኩኝ? አትዋሽኝ። አይደለም እያየሁ በወድ የምታወራው ነው አውቃለሁ። ምን ተፈጥሮ ነው? ወስኜ የጨረስኩት ነገር ስለሆነ ብነግርሽም ባልነግርሽም ምንም ትርጉም የለውም። ምንድን ነው ልትሰደድ ነው? እኔን ማማከር ቀረ? አይደለም ፍቅር፣ የውጭ የትምህርት እድል መጥቶልኝ ነው። ምን? እኔ አላምንም። ህልም ተሳካ ከኔ ፍቅር። ወይኔ እንዴት ነው ደስ የሚሆነው? እስኪ ቀፈኝ። በቃ ይሄ ነው ደስታው። ወይኔ እስቲ ቀፍ በቃ። ቆይ ለምንድን ነው ደስ ያላለ? እኔ አሁን ላይ የሚያስደስተኝ ውጪ መማሩ ሳይሆን ካንቺ ጋር መኖሩ ነው። አይሆንም። በእኔ የተነሳማ ድልን ማበላሸት የለብንም። ህልም እንደሆነ አውቃለሁ። ልክ ነሽ፣ ህልሜ ነበር። ግን አሁን ለኔ ትልቁ ህልሜ ካንቺ ጋር ተጋብቶ መኖር ነው። እዛ ከሄድኩኝ ትንሹ ህልሜ ትልቁን ህልሜ ሊያሳጣኝ ይችላል። ሲቀጥል እዚች ምድር ላይ ካንቺ ሌላ ለኔ ምንም አይነት ነገር የሚመጣ ነገር የለም። ግን እኮ እዛ ብትሄድ እስክትመጣ እጠብቅሃለሁ። ኮኪ ነገርኩሽ፣ አንድ ድል ብቻ ነው መምረጥ የምችለው፣ ወይ መሄድ ወይ አንቺን። እኔ ደግሞ አንቺን መርጫለሁ። የተባረክ ሰው ታዲያ ምንድነው አሁን ጎዳና ያስወጣ ነው ጥያቄው? እንዴት ጠፋ? እንዴት ጠፋ? አንተ መኪናው በቁመት ይበልጣታል። ምን ያህል አጭር ብትሆን ነው ልጅቷ? ተአምር ነው። ብሩኬ አቤት አቤት ብሩኬ አቤት እኮ ብለኸኝ አታውቅም ወይ ነበር የምትለኝ? ቆይ ምን ተፈጥሮ ነው እንደዚህ የጠፋኸው? እኔስ ምን አድርጌ ነው የዘጋኸኝ? አላወቅኩሽም። እንተዋወቃለን? ብሩኬ የምርህን ነው ወይንስ የቀለድክብኝ ነው? የምሩን። ብሩኬ በደረሰበት የመኪና አደጋ የማስታወስ ችሎታውን አጥቷል። ወይኔ ሲያሳዝን።
በዛ ምክንያት ነው የጠፋው። የመርሳት በሽታው ነው። በቃ ምን ችግር አለ እንዴ? እንደ አዲስ ገንቡት ፍቅሩን በፓርትቱ ገንቡት። በአንድ ክፍል መገንባት አያቅታችሁም እኮ። የዚህን ፊልም በፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። ችግርን ፊት ለፊት አትጋፈጡት፣ ከጀርባ ምቱት። ችግሩ ፊታችሁ ሊሆንም ይችላል። ለማን ሼር ማድረግ እንዳለብህ ታውቃለህ? ሼር የፈጠነ ችግሩ ፊታቸው ለሆኑ ሰዎች። ሴዶ ይህን ግርግር መፍጠር የለብህም ነበር። ምክንያቱም ስፖርታዊ ጨዋነት ያስፈልጋል። መድረኩ ሌላ ነው፣ ደግሞ ስትገናኙ ደግሞ ሌላ ነው። ስለዚህ እንደዚህ አይነት ነገር በእናንተ መሀል ውስጥ መፈጠር የለበትም። አስታርቃቸው እስቲ። ነገም ማለት ነው፣ ነገም ሪንግ ላይ ልትገናኙ ትችላላችሁ። ጨዋታችሁ የሚሆነው ሪንግ ላይ ብቻ ነው። እንዴ ቡሌ አትደራረጉ። ሰላም ተባባለው። እሺ ኢንዶሚን ስግረን ነው። ኧረ ኢንዶሚን ይለዋል። አሁንም ቡሌ ያደርገዋል። ተው አንተ ሰውዬ ተው። አሁን ጆኒ ሲያሸ ኧረ ኮረኮሞ ምን አደረገ? አሁን ንቃተ ህሊና ኢንዶሚን ከተባለ ግን አሁን ሴዶ ቢሸነፍ ስሙ ምን ሊሆን እንደሚችል እኔ አሁን እያሰብኩበት ነው። እስቲ ስሙ ሀሳቡን ንገሩኝ እስቲ ኮሜንት ላይ። እሺ ፌስ ኦፍ አድርጉልን። መታየት ብቻ ንክኪ አንፈልግም፣ መታየት ብቻ። የዚህን ያህል ነው የሮጠው። አቀጠነው አይደርስብኝም ብሎ። ይሄ የት ነው ወንድሜ? ቦንጋ ደረስኩ። ተመስገን ፈጣሪ። እኔ ከመምጣቴ በፊት ልጁ ግን ከፋይቱ በፊትም እንዲያሾፋችሁበት ከጆኒም ጋር እንደዚህ እያሾፋችሁ በእውነት መስሚያ ጠጥ ነው። ግን ንቃተ ህሊና በቃ ምልህ አንተ ምንም አይመስለውም። በቃ ሰሞኑን ናቲ ባርበር ሾፕ ላይ እየተሰሩ ያሉ ፕራንኮችን አይታችኋል። እኔ እሱም ቦን ግን ምን ሀፕ እንደሚያደርግ ላሳያችሁ። ካፌ ቁጭ ብያለሁ ከፍቅረኛዬ ጋር። ከዚህ ይመጣልና አንዱ እንደዚህ ይዘኛል። አንተ እጅን ከሌላ አንሳ አላነሳም። እንደዚህ ይዞና ሚስቴን ሂጂ ካፌ ይላታል። ለምን ትለኝ ደም ይፈናጠርብሻል በቦክስ ይለዋል። ከዛ ብድግ ብዬ እንደዚህ ጥይት ይደቀንብኛል እኮ ማን ነው ብዬ ዝዞር እሷ ናት። እንዴት እኔ ላይ ጥይት ትደቀኛለች? ይቅርታ ምንም ላደርጋችሁ እናንተ አፈቅርሃለሁ ግን በቃ ለተኩሰው እጇን ጥይቷን ፈታፈታ እንደዚህ ይዛት ልመታዝ እኮ አይትለኝ። ማክሷን ሁልክ ሳረገው የሌላ ሀገር ሰላይ ናት። ምን ማለት ነው? እንዴ መጣሽ አንቺ? ከዚህ እንጂ አንቃታል ማን ይላክ ስለ አዶናይ አይትለኝ። አዶናይ ግን ወንድም ስል ኳል አራት ይላል። ዞር ስል አዶናይ እንደዚህ ቆም። አዶናይም ኢንቮልቭ አድርጓል ፊልሙ ላይ። እኔ እኮ ጓደኛ ነኝ። እንዴት እኔ ላይ እንደዚህ ታውቃለህ? ያሉብኝን ኃላፊነቶች ይቅርታ ወንድሜ ለገንዘብ ምን ማለት ገንዘብ ታውቃለህ? ነፃነት አለችን በዚህ ዲቻ ወይስ የቤት ኪራይ ለነዛም መፈልግ ለዛም ነው ዩቲዩብ እየሰራው ነው። በቃ ይቅርታም አይሆንም እንጣላም ነው። ከዚህ ጭስ ባርገ ማለት በላይ በታችሁ ሁለታችን ታክርብ ከዚህ ሁለታችን እንደማናኑት ቃል ከዛ ይቅርታ ይለኛል። ችግር የለውም ወንድሜ እጅ ላይ ተይዘ በደክሰ ሙሉ ካፌውኛ ላይ ነስ ይሉን። ከዛ አዶናይ በቃ መሸነፋችን ነው መሞታችን ነው ስል እኔ መቼም አልሞት። ለምን ዲቻ ወይስ አሉ ዲቻ ወይስ ሶስት እኮ አለ ያለ ይመጣሉ። ከዛ ሞቲቬት ነው ፋይት አዲስ ባ ጠረጴዛው ካፌው ምና ትርምስምስ ጠረጴዛና ዲቻ ወይስ አንዲና አዶናይ ከመጨረሻ እንሸንፋቸዋል። ሁሉም ይሞታሉ፣ እኛ ብቻ እንቆማለን። ከዛ አዶናይ ወንድሜ እወድሃለሁ፣ እኔም እወድሃለሁ ናትዬ አይ ላቭ ዩ ሰው ነው እወድሃለሁ፣ እኔም እወድሃለሁ። ከዛ ሁላችን እጅ ነሽ ተይዘ አንተ ጓደኝነት እስከ ዘላለም ድረስ ይቀጥላል። ተይዘን ወደ ገነት። አሁን ይሄ ልጅ ማለት ነው ጫማውን አውልቋል አይደለ? ቀጣዩን ከላይ ያለውን ያውልቃል። ቀስ እያለ በቃ ፌስታል ይይዛል፣ ጨርቁን ሊጥል ነው። እውነት ነው የምልህ። ከወዲሁ ኃይል እንለው ያስፈልጋል። በቃ ያውድ መኖሪያውን አታውቅም። ለሁለት ይዘን አማኑኤል እንውሰደው ልጁን። ለነገሩ አንተም እንደሱ እየሆንክ ነው እኮ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎችን እዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ ዳረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።